ሄደ። ከዛስ አፍተር ዛት ምንድነው የምትሰሩት? ልጆቻችን አገር ቤት ልካችሁ ቁጭ ብላችሁ እኔ ሆነው እንደዚያ ከላይ ሆነ እንዲያጠቃኝ ከዛስ በኋላ ሁሉ ጊዜ እኔ በጣም የሚገርመኝ ነገር ማለት ነው ወለጋ የምሁር ሀገር ነው፣ ጅማ የቡና ሀገር ነው፣ አርሲ የጀግና ሀገር ነው ምናምን ማንም ያውቃል። እስቲ ምሁሩና ህዝባችሁን የሆነ መፍትሄ ፈልጉለት፣ መፍትሄ ፈልጉለት። ወሬ ብቻ አይሰራም። መፍትሄ ነው የሚፈልገው ህዝብ። ሌላው ዶክተር በሆነው ስትንጫጭ ትኖሪያለሽ። እኛ ዶክተሮችንን፣ እኛ የተማርንን፣ እኛ እንደዚህ ነን፣ የእኛ እንደዚህ ነው፣ እኛ እንደዚህ ስራት አለን። ኦኬ ወይት አፍተር ዛት አሁን ምን ላይ ነሽ? ካልተማረው እኩል እየተቀጠቀጥሽ አይደል እንዴ? አንቺ ስለተማርሽ ምን ነፃነት አግኝተሻል? አንቺ 50 ዶክተር ስላለሽ ነፃነት አግኝተሻል? አንቺ ወርቅ ቡና ስላለሽ ነፃነትን አግኝተሻል? ምንድነው የተለየ ነገር ያገኘሽው? ሁሌ በቃ የሆነ ነገር ብቻ ሁሌ ታወሩታላችሁ። ሁሌ ሆናችሁ ተገኙ፣ ሆነሽ ተገኙ። ወሬ ብቻ ጥሩ አይደለም። ተምረሻል፣ ህዝብሽን አስተምሪ፣ ነፃ አውጪ። እውቀት አለሽ፣ ህዝብሽን እውቀት አካፊው። ገንዘብ አለሽ፣ እንደ ሌሎቹ ጊፍተሮች ጊፍተር ሁኝና ለኦሮሞ ተጫዋቾች እንዲያሸንፉ አድርጋቸው። ወሬ ብቻ ቀዳዳ። በትላንትና ታሪክ የምትኖሪ ዛሬ አዲስ ታሪክ የማትሰሪ ከረፈፍ ቀናተኛ፣ እርስ በርስ እግር ለእግር የምትጓተች አንቺ በቲክቶክ ከቀናሽ ጎረቤት ወጥቶኝና አንድ አካባቢ ብንሆንማ እንዴት አድርገሽ እንደምትፈጁ ህዝቡን መገመት አያቅተንም። በቲክቶክ እኮ የምትቀኑ ናቸው። የማያውቀው ሰው ጊፍት ለሚሰጠው ለተጫዋቹ ቀጥታችሁ ይሄ ጊፍተር እኮ እንደዚህ አድርጎ ነው፣ ይሄ ጊፍተር እኮ እንዲሆነ ነው፣ ይሄ ጊፍተር እኮ በዚህ ወጥቶ ነው፣ ይሄ ጊፍተር እንዲያርጎ ነው። ዳኒ ስትባይ አዳምጪ። ኦሮሞ ጊፍተር የለም ስትባይ የለሽ። ለሱ ደግሞ ምን ትያለሽ? ኦሮሞ እኮ ዝም ብሎ ብሩን አያፈስም። ዝም ብሎ ብሩን አያፈስም፣ ህይወቱን ግን ይሰጣል። ደሙን ያፈሳል አይደል? ብሩን ግን አያፈስም፣ ብሩን አይሰጥም። ለሶሻል ሚዲያ ወገን አዲሶች ነን። ግልጽና ግልጽ ራስሽ መናገር ያለብሽ። የኦሮሞ ህዝብ እንኳን ለሶሻል ሚዲያ አይደለም ለብዙ ነገር ገና አዲስ ነው፣ ገና ነው። አሁን ነው 4 ኪሎ የገባው። 4 ኪሎ ላይ እንደዚህ ሲሽከረከር ነበር እንጂ 4 ኪሎ ገብቶ አያውቅም። አሁን ነው ገና ነው። ይሄ ሲነገርሽ ደግሞ የኦሮሞ ህዝብ የኦሮሞ ሀብታሞችን አዋረዳችሁት ይናልሽ። መዋረድ ካልፈለጋችሁ ታዲያ የኦሮሞ ልጆች ሲጫወቱ እንደዚህ በፎርፌ ሲወጡ ምን ነው ዝም አላችሁ? ጋደሚት መስጠት ታውቃላችሁ እንዴ እናንተ? መስጠትማ ብታውቁ ኖሮ እኮ ጥሩ ነበር። ይሄንን የምላችሁ ከምንድነው ታውቃላችሁ? ትላንትና እግራቸው የተቆረጠ በረሃብ ከባሌ የተፈናቀሉ ህዝቡ እየተንከራተተ እንደዛ አፈር ከደሜ ሲበላ እኮ የኦሮሞ ባለሀብት አይደለም ወይንም ደግሞ ኦሮሞ አልነበረም ሲሰጥ የነበረው። ቂጣ እየሸጠች ሲያክም የነበረው ሆስፒታል ውስጥ የነበረው ዶክተር ዛሬ ተነስቶብሻል። አልተነሳብኝም፣ እውነታውን ነው የምናገር። ምክንያቱም በውስጡ ስለኖረ እኛ ድሃዎቹ ነበርን። ብራችን ነው ስንሰጥ የነበረው ለመታከሚያ ስናዋጣም የነበረው ድሃ ኦሮሞ ምስኪኑ ዲያስፖራው ነበር። ምክንያቱም ባለሀብት የለም፣ ብዙ ባለሀብት የለም፣ 3 ናቸው። እሱንም ደግሞ ወያኔ ካወቀ ያው ቆይ ከባድ ናቸው አሉ። ከጠሉሽም ከወደዱሽም ፑሽ ያደርጋሉ አሉ። በጣም ደነገጥኩ። ይሄ ንግግር ምንድነው? ከጠሉሽም ከወደዱሽም ቢወዱሽም ቢጠሉሽም ፑሽ ያደርጋሉ፣ ችግር የለውም ማለት በቃ የሳቀ ይቀርብሻል። ቢጠላሽም ቢወድሽም ይስቃል፣ ችግር የለበትም። እና ግን አይረሱም፣ አንረሳውም አለኝ። በጣም በቃ ነው የነኩኝ ጠዋት። ይሄ ነገር አልኩና ወደኋላ ተመልሼ ዙሪያዬን ስቃኝ ጀለሶች ጓደኞቼ በጣም ማውራቸው በጣም የሚወዱ የምወዳቸው ምናምን አብዛኛው ተራራ ነው። ተጠራጠረ ነው ግን አይደለም ማሜ ተራራ አማራ ስለሆኑ አይደለም። ይኸውልህ ሰው አማርኛ አውራ በሙሉ አማራ አይደለም። በነገራችን ላይ
ገባ? ጊፍት ስለሰጡ ምናምን አይደለም። በስነ ስርዓቱ ሌላ ብሔሮች ናቸው። እውነትን ልንገርብን ቅልቅሎች ናቸው። ከአማራና ከኦሮሞ ሁለት ጊፍተሮች እኔ የማውቃቸው አሉ። እዚህ ላይ የምታውቋቸው ብሔራቸው ግን ሌላ ነው። ግን ሰው የሚመስለው ምንድነው? ሰዎች ለአማራ ልጆች ሞርስ ጊፍት ስለሚሰጡ ሰው አማራ ይመስሏቸው ነው። አንደኛው እንዲያውም ሲዳማ ነው። አሁን እዚህ ላይ የሚታወቀው ሰውዬ ማለት ነው። ወደ ሲዳማ ደቡብ ነው። አሁን ይሄ እንደ አንድ የሆነ ሰውዬ አለ አይደለም። አሁን ያ ሰውዬ ማለት ነው የምታውቁት ሰውዬ ወደ ደቡብ ነው። ቆይ 9 ይልካል 10 ይጥላል ነው አይደል? 9 ለክቶ አንዴ ይጥልሃል አለ። አንተ ደግሞ አታስቀብልልዛ መጠንቀቅ አለብኝ። ስለሚጠሉኝ ጊፍት ምስል ከሆነ አይስጡኝ፣ አልፈልግም። እኔ የሚጠሉኝ ለወጥመድ ከሆነ ጊፍት የሚሰጡኝ አልፈልግም። እኔ እንዴ ይሄ እኮ ከባድ አካሄድ ነው። በቃ ቻው፣ መርቅናል። ምን የምታወራው ሊገባኝ አልቻለም። እንዴት አልገባትም? ይሄ ነገር እኔም እኮ አልገባኝም። ጂጂ ግራ ገብቶኝ ነው። ገባ ቢለኝ እኮ እናቴ እነዚህ ሰዎች ያስቀሩት አማርኛ አለ መሰለኝ። አማርኛ ሲያስተምሩ ወላሂ ላዚም አሁን አዳዲስ አማርኛዎችን መስማት ጀምሬያለሁ ሰሞኑን። በራሳቸው ብቻ የሚግባቡበት ይመስለኛል። እኛን ይህን አማርኛ ሲያስተምሩን ያስቀሩት ነገር ያለ ይመስለኛል። አሁን በጣም ብዙ አማርኛዎች አሉ የቀሩ። ወላሂ ከምሬ ነው የምልሽ። እነሱ ብቻ የሚግባቡበት አይተሽ ከሆነ አጠር አድርጎ ተናግሮ ካለች ወይ ካለ የሆነ ነገር አውርቷል። እሱ ተግባብተዋል። በቃ በጣም የሆነ ከባድ ነገር። አሁን ሶሻል ሚዲያው ይኸውልህ፣ ሶሻል ሚዲያው በአማራ ልጆች አብላጫ እየተመራ ነው። በእኛ ጊዜ እኛ ነበርና ሶሻል ሚዲያውን የምንመራ የነበረው ከዶክተር እስከ ወዛደር ነበረ ከፍ አድርጎ ይዞ 4 ኪሎ የገባው። ዛሬ ደግሞ በተራው ያ እኛ ዝም ብንልም አውቀን ነው ዝም ያልነው። ለምን አውቀን ዝም ያልነው? የሚመጥንን ስላልሆነ። ግን የተበለጣችሁ ይመስላችኋል የኛ ዘመዶች ኦሮሞች ማለት ነው። ሶሻል ሚዲያው በእርግጥ ከእናንተ አቅም ስታስተያዩ ተበልጣችኋል። በኩታራ ተበልጣችኋል። እኛ ግን ንግስትና ንግስታችንን ይዘን ቁጭ ብለናል። ቀን የምንጠብቀው የቀን ጉዳይ ነው፣ እየጠበቅን የተነሳለት ግን ሁለታችሁ ትርኪ ምርኪ ከሁለት ከአማራም ከኦሮሞም ያለውን ትርኪ ምርኪ በሙሉ ደምሰስ አድርገን እኛ ቁጭ እንላለን። ለዛ ግን ዝም ብለን እናያቸዋል። ነቀንላችኋል። የምታልፉ ከሆነ ታልፋላችሁ። በተለይ በዚህ በኦሮሞ ቤት ያለ የማታልፊ ከሆነ ግን ትዝብት ነው፣ ሪካርድ ነው። የመጣለት ግን እናጠፋችኋል። የመጣለት እዚህ ቲክቶክ ላይ ከቲክቶክ ምድር ጠፈት ነው የምናደርጋችሁ። ምክንያቱም መሀይብ አንፈልግም፣ ድሃም አንፈልግም፣ የጭንቅላት ድሃ አንፈልግም። ያ እኔ ነኝ እኮ ያመጣኋቸው። አሁን እነዚህ እንድትበለጡ እኮ ያደረኳቸው that's my work። እና ጂጂ እኮ የተግባባን አይደለም። ጂጂ ምንድን ነው? እኔም ቅም ያለው የሚጠረጉት እነማን ናቸው? ምን ተጀመረ? እዚህ ሶሻል ሚዲያ ላይ ያሉ ዘልዛላዎች ይጠረጋሉ። በተለይ ከኛ ቤት ያሉት ይጠረጋሉ። እንከፉላ ብታወሩ አታምራ። ሁል ጊዜ ሰው ማማት፣ ሁል ጊዜ ስለ ፓርት፣ ሁል ጊዜ ሰውን መቦጨቅ። ሶሻል ሚዲያ ይንን አይፈልግም። ስለ ፖለቲክስ ታወሪያለሽ፣ ስለ ፖለቲክስ ማወቅ ትፈልጊያለሽ። በፖለቲካው ህዝብሽን ከፍ ማድረግ፣ ህዝብሽን ችግር ማውራት ትችያለሽ። አቋም ይኑርሽ። ምድረ መድኃኒት ዋጭ በሙሉ ገርዳሜ ቆረቆ እንዳ ጠንቋይ በሙሉ ማለት ነው። ምን ነው ተናገራ? ምን ጻብ ላይ ነሽ? ከነገር እያወራሽ ነው። እኔ መከርሽ ነው። ምንድን ነው ከዚህ በላይ እየተለጠለጥክ እየተሸነፍክ ጌም ብትጫወት ትሸንፋለህ። ብታወራ የሚያዳምጥ የለም። በዛኛው በኩል ተሰብስበው አንተን ድፍቅ እያለ አንተና ዘመዶችን ወስደ ሶሻል ሚዲያ ላይ ድፍቅ
እነሱ በስንትና በስንት ሺህ ብር ሲታዩ እንደነ እንቁርቴ በስንትና ስንት ሺህ ሰው ሲያቸው እንደነ እንቁርቴ ያለው እንዲላል እሷማ ሰርጀሪ አሰርታ አከሌ ዱባይ ላይ አውጥቷት ትዳር አፋርሳ that's not the case ከዙ ይሄ አይደለም ከዙ ያንቺ መወፈር ያንቺ መድከም ባልሽ ጥሎሽ ስለሄደ 3 ልጆችሽን አስረክበሽ you are done እነሱ ሞሟቸውንም ሰጠው አፋቱም ሰርጀሪም ተሰሩ 7000 ሰው ቁጭ ብሎ ያያቸዋል ልክ ደግሞ ቤተሰቦቻቸው ሲነኩባቸው ፖለቲካውንም በዛ ይሰሩበትና ትላንትና እኔ ኢትዮጵያዊ ነኝ ሲል በሙሉ ዛሬ ይመጣና አሁን ያማራን ብሎ ፖለቲካውን አይሽ you see you god damn it እኛንን ሁላ 4 ኪሎ አስገብተንሽ እንኪ አሁን እኛ እንኖር አንቺ ስሪበት ብለን ብንሰጥሽ የኦሮሞን ህዝብ በሙሉ ሶሻል ሚዲያ ላይ ጥለሽ ገደገባሽ መከራ ከፍለን መስዋዕትነት ከፍለን ከፍ ያደረግነው የኦሮሞን ባንዲራ ያ ዛሬ ዝቅ አድርገሽ ስትቃዝኝ ነው የምትታዩ መሳቂያ ማፈሪያ ነው እሺ ትመጣለ ትለጠለጣለ ትሄዳለ ትመጣለ ብታወራታም ጴንጤነቱንም ትታ ብትዘፍን አታምር ጴንጤ ብትሆንም አታምር ኦርቶዶክስ ሙስ ምንም ብትሆን አታምር እንደ ምንድን ነው የሚሆነው ራስሽን አሰድበሽ የመጣሽበትን አሰድበሽ ምኑንም ሳትሰሪ እነዚህ በታችነት የሚሰማቸው ደንቆሮች ስትይ እኔ ካንቺ ጋር አይደለም አም ሶሪ በኔ ጊዜማ የበላይ አድርጌሻል የበላይ ያ CNN ላይ በሙሉ እንድትታይ ያደረኩሽ my name is Gigi Kia ያ እንዳንቺ ያለው ደንቆሮ ሻሽ አስረሽ ቂቅሽ ላይ ፓንት ሳታረጊ ተመጪና እዚህ አፍሽን ስትከፍቺ ባንቺ የተነሳ ሁሉ ይሰደባል ምክንያቱም ሰድበሽ ለሰዳቢ ስታሰጭን እኛ ደግሞ ጥለን እናሳይሻለን እናሾፍብሻለን ያ ትዛ ከዛ ለምንድን ነው ኦሮሞ የሚሰደበው ያለሽ መጀመሪያ ሰድቡ ለሰዳቢ ሰጠው ማን ነው ከወያኔ ጥይት ያወጣችሽ ጂጂ ኪያ ትባል ነበር ሰድበሽ ለሰዳቢ ሰጠሽን ያዋረርሽን መጀመሪያ ኦሮሞ ትባያለሽ ያ ይሄን ደግሞ ዘላለም አለምሽን ስነግርሽ እኖራለሁ ቋቅ እስከሚልሽ ድረስ ያ እንደዛ ነው እርስ በርስ ተያይዞ ገደል መግባት እንችላለን ተያይዘን እንገባለን ገደል ንገሩኝ ማናት አለም ሶሻል ሚዲያ ላይ ያለ ኦሮሞ ስለነሱ ነው የማወራው እኛማ እጃቸውን ይዘን 4 ኪሎ አስገብተናቸዋል በደም ተከፍሎላችሁ ድምፅ ሆነናችሁ ብራችንን አውጥተን እዚህ ጋር አድርሷቸዋል በኦሮምኛ ብታወሪ ኖሮ ማንም አይሰማሽም ነበር እድሜ አማርኛ ተናጋሪ ለፊንፊኔ ልጆች የኦሮሞ ትግል 50% ከፍ ያደረግንልሽ እኛ 3 ልጆች ነን እንዳትረሱ ሶሻል ሚዲያ እንዳትረሱ እኛን ከረሳችሁን ትዋረዳላችሁ አይስወር ትዋረዳላችሁ የልጅን ምርቀን መልሽለት ያ ከፍታፉላ ከና ትዋረዳላችሁ አንተ ሰው እንደማናቸው እነማን ናቸው አንተን የሚሰድቡ ማን ናቸው ተራሮች ናቸው ይድዛ ተራራ ከፈለክ በጥይትም ትጋፈጠዋለህ በሽጉጥም በጠመንጃም ተጋፍጠዋል ብቻን እንትን ላይ ግብጽ ላይ ሆነ ተጋፍጠዋል የራስ ዘመዶች አይደሉም እንዴ የራስ ሰዎች አይደሉም እንዴ አንዴ ስልጤ ነው አንዴ ኦሮሞ አይደለም አንዴ እንዲ ነው ምን ስላደረከ ነው ግልጽ ስለሆንክለት ያ ስራህን ትተህ ሁሉ ነገርን ትተህ በሰው ሀገር አብረህ ስላለቀስክ ያ ዛሬ ሙባረክን እኮ እኛ ዱር አናውቀው የምናውቀው እኛ ማሜን ነው ሙባረክ እኮ የመጣው እኮ አቢ ከመጣ ካጫሉ በኋላ እኮ ነው ሙባረክ አላውቀውም እኔ ሙባረክ ያ ውለታ ቢሶች ምን አለ ሰው እግዚአብሔር ምስክሬን እኮ ነው ውለታ ባትመልሶ እንኳን ካፋችሁ ብትቆጠቡ
ገባችሁ? ለእናንተ ተብሎ ሰው ስንት ነገሩን አጥቷል። ቤተሰቡን ያጣለ፣ ገንዘቡን ያጣለ፣ ጤናውን ያጣለ። እኔ የማውቃቸው ሀጫሉ የሞተ ጊዜ ራሷን ከእንትን ላይ ጥላ ዛሬ ጭንቅላቷን ማትሰራ አሜሪካን ሀገር የምትታከምበት የሌላት አላት። እያለቀሰች የምትኖር አረብ ሀገር እስከዛሬ ድረስ መድረሻዋ የት እንደደረሰ የማይታወቃል። ስንቱን መከራውን አይቶ እናንተን ተውት። 4 ኪሎ መግባት ብቻ አይደለም፣ አፋችሁን እንደዚህ ከፍታችሁ መብታችሁን ባገኛችሁ በያላችሁበት ቦታ ያ ዓለም ላይ ያለ ስደተኛ በሙሉ የራስን መስኮት ከፍተ እንድታወራ ካደረገች አንዷ ሴት እኔ ነኝ። ኮርቼ ነው የምናገረው። ድፍረቱን የሰጠው ሶሻል ሚዲያ እኔ በመጣሁበት አንድ ኦሮሞ ነኝ ብዬ ስለ ኦሮሞ ፖለቲካ ሳወራ አንድ ኦሮሞ ሶሻል ሚዲያ ላይ ነበር። አንድ አልነበረም። ደንቆል በእንደዚህ መልኩ እንዲጻፍ ነው የምንላቸው። ኃይሌ ፊዳን የገደለውን አላውቅም። ባህሩ ትምሳ ራሳችሁ ናቸው የገደላችሁት። የድሮ ታሪካችሁ ነው። እርስ በርስ እየተገዳደሉ መምጣት የድሮ ታሪካችሁ ስለሆነ ዛሬ ደግሞ እርስ በርስ ማዋረድም ደግሞ ከዛ የለመዳችሁት ነው። እሺ አብይ አህመድ አይደለም እንደ ጀዋር መሐመድን ያሰራው አይደለም። ሀጫሉን ማን ገደለ ቢባል እንተዋወቃለን። ማን የገደለው አስረዱን። ለራሳችሁን ሰው የምታዋርዱ ናችሁ ምላችሁ። ለዚህ ነው ዝም ብዬ አይደለም የምናገራችሁ። ስለዚህ go away for my life። ከዚህ የበለጠ እኔ እግዚአብሔር ምስክሬ ነው የምላችሁ። ትንሽ ነገር ብሰማ ትንሽ ነገር እኔ አማራን ምናምን ይሄ ምናምን አልናገርም። ራሳችሁ ላይ ነው ማጠጋጋችሁ። ራሳችሁ ምድረ አሸርጓጅ ኦኮቴ ነው። ውድድር ውስጥ የገባ የለም የተወዳደረ እንደ ሶሻል ሚዲያ የራሳችንን ባህል የራሳችንን ማንነት በራሳችን ነው ያሳየነው። በዚህ መልኩ ኖ ሊወጣ ነው ማሜ። በኦሮሞ ልጆች እንዲህ እኔ ልጅ መሳደብ ግን ገና ቁጭ ብላችሁ ታለቅሳላችሁ በዚህ ሁኔታችሁ። ኖ አልጫወትም ማሜ፣ ልወጣ ነው ልሄድ ነው። እቤት ስገባ እንጫወታለን። አንተ ደግሞ ስነ ስርዓት ያለው ጫት ቃም እዚህ አትፍጠጥብኝ። ንግግርሽ እኮ ግራ ገብቶኝ እኮ እኔ ከማን ከኔ ጋር ምን ይረት እኔን ተቀይመሽ ይሁን እንትናን ተቀይመሽ ከማን ጋር እንደሆነ እኔ እናንተ እነሱን መቄም ምናምን ነገር እኮ የለም። መቄም ሳይሆን አንተ ጋር ያለው ታሪክ እኔ ጋርም አለ። ገባክ? ዝም ብለህ ሌላውስ ቢሰድበን ኦኬ፣ ምናልባት ትናንትና በፖለቲካ አመለካከታችን በልጠነዋል። ገባ? ዛሬ እግራቸውን ጎትተን 4 ኪሎ ካስገቡት ከተረፉት ቄሮች አንተ ነህ። ገባ? የኛ የሆኑ ሰዎች አልበቃ ብሏቸው ያንተን ህይወት ዲስምስ ለማድረግ ይሞክራሉ። አልፎ ተርፈው ልጅን ሲሳደቡ ስታይ you see ለምን ብትባል ለሶሻል ሚዲያ ፎሎ ይሄ ብልግናቸውን ይዘው አይሄዱም። እኔ ምንም እንዳለ ሌቭል ያላቸው ተራሮች ናቸው። አይተሻል? ማራኪዋ አንቀጥቅጥ አንበርበር ጨብጠው ምናምን ከተራራ ጋር ሰለስም እነዚህ ተራራ ለምን ገንዘብ እንደሚሰጥ ታውቃለህ? ተራራ ለምን ጊፍት እንደሚሰጥ ታውቃለህ? አፍህን እንድታደብ በገንዘብ ራሱ አንተ ለኦሮሞ ምንም ነገር እንዳትናገር። ገብቷል? ዛትስ ፖለቲክስ። እኔ ጋር ግን አይችልም። ዋዳ ቅድም የነገርኩሽን ቅን ያመጣሽዋ ታዲያ ግማሹን በገንዘብ ነው የሚይዙት። ገባ? እኔ ጋር ግን አይነግሩሽም ማለት እኔ ፈቃደኛ ሰው ነው። እኔ በነገራችን ላይ አይደለም ገንዘብ አይደለም ምንም ከዚህ በኋላ ለዚህ ህዝብ ማለት ነው ለኦሮሞ የሚባል ህዝብ እግዚአብሔር ምስክሬን ነው ምንም ነገር ባይ እኔ የቀነኒ ፎቶ ያወረድኩትኝ ስለቆረጠልኝ 5 ሳንቲም ቆይ አሁን እኔ
ኦኬ ፖለቲካ እንዳትናገሪ እንዳትነካቸው ምናምን ነገር የሆነ አፍያስ ይዛሉ። ይሄን ያስኩት ዳይሬክት መቼስ ከተራራው ሶሻል ሚዲያ ላይ ማሸነፍ የሚችሉትን በመናገር አካውንት በማዘጋት ምን በማለት ፖለቲካቸውን ይሰራሉ። እንዳንተ ያለውን ደግሞ ችግሩ ምንድነው? ጊፍት የለውም ገንዘብ ትምት በገንዘብ አፈን ተዘጋላለህ። እነሱ ናቸው እናቴ የአብይ አህመድ መጽሐፍ በደም አንበበው እየሰሩ ያሉት። እኛ ጋር ግን አይሰራም። እኔ ጋር አይሰራም። ገንዘብ ምንም አይሰራም። ማይነው ግን እኔ በዛ ሳይሆን የኛዎቹ ስለማልፈልጋቸው ነው ዝም ማለት አያገባኝም። በፊትም የሰጧቸውን ህይወቴን 10 ዓመቱን ተመልሰው ቢሰጡኝ ደስ ይለኛል። ለምንድን ነው እነዚህ ተራሮች ሌቭላቸው ከ37 በላይ ከሺህ በላይ ናቸው? ባገኙት ነው የሚሄዱት። ታምጥተው ነው እኩል ዲያስፖራ አይደሉም እንዴ? አሁን ልንገርህ የኔ ወንድም ልንገርህ ማሜ እንደምንም ብሎ እነዚህ ሰዎች በድሮ ሰዓት ወይ የዘረፉት ነገር አለ ወይ የደበቁት ነገር አለ ወይ የተደበቀ ነዳጅ አላቸው ወይ የሆነ የሚከፋፈሉት ወርቅ ነገር ይሄን ነገር ማጥራት አለብን። ወላሂ ላዚም እንዴ አንደኛ አይጨርሱም። ምንድን እስኪ እያቸው እስኪ አሁን አንቺ ማለት እስኪ ጆያ ራሱ የሚሉት ያቸው አንተ ሰው ይሄንን ጫት ቀንስ። በነገራችን ላይ አሁን ይሄንን ህዝብ የሚመራው ማንም ፖለቲከኛ የለም። አንድ ነገር ልንገርህ፣ ዛሬ የእናንተ ጠላት ማን እንደሆነ ታውቃለህ? አሁን የኛ ቆይ የኛ ልጆች ያንተ ጠላት ዲፍተር ብትጠሪ ኤኬን ትጠሪያለሽ፣ ዴስን ትጠሪያለሽ፣ ማርቆስን ትጠሪያለሽ። ሶስት አራት ሰው እነዚህ ሰዎች እኮ አዳዲስ ናቸው። አዳም ኤርትራ ያለ ተጋሩ አለ፣ አማራ አለ፣ ራሱ ኦሮሞ አለ ተቃዋሚ። የነዚህ የአራቱ መሪ ባለሀብቱ የትኛው መሰለ? ግብጽ ነው። እንደ ጉድ ነው ብሩ የሚሰጣው፣ እንደ ጉድ ነው የሚመነዘረው ብሩ። ምክንያቱም ለጥይትን አሁን ግን ተመልሼ ግን እየረዳኋችሁ ነው እንዴ? ደንቆ ለምን የራስ ገደል ግባ ውጥ አልልም፣ አልነግርም፣ ይቅርታ አልነግርም አይደለም። አይ አሁን ግብጽ በቀደም ነው እኮ አሁን እነዚህ ተራሮች እንኳን ባጀት ይመደባል። በፋኖ በኩል ባጀት ይመደባል፣ በተጋሩ ባጀት ይመደባል፣ በኦነግም በኩል ምክንያቱም አሁን እንዲህ ነው እንደዚህ በቃ እንደምንም ተብሎ የሆነ ነገር መደረግ። አንደኛ የኤርትራ የአሰቡ ጉዳይ አለ፣ ቀይ ባህሩ ጉዳይ አለ። በዛ በኩል ደግሞ እነማን ናቸው ያሉት? ስለዚህ በተገኘው መልኩ በሙሉ ሶሻል ሚዲያ ላይ ኢንቨስት ይደረጋል፣ ምድር ላይ ኢንቨስት ይደረጋል፣ መሳሪያ ላይ ኢንቨስት ይደረጋል፣ ሁሉም ላይ ኢንቨስት ይደረጋል። ዛትስ ዋይ እውነት ነው። እኔ አንዳንድ ጊዜ ስለ ግብጽ ለማውራት ፈልግና አፌን ይዘዋል። ድግም እንትኑ ነው የሆነ አነካከፍራውን እንትን ጋር አነካክተው ነው ፑሽ የሚያደርጉልኝ ልበል። ተራሮች ለምንድን ነው ስለ ግብጽ የማላወራው? ለምንድን ማልቃወሙ? ከኔ በላይ እኮ ስለ ግብጽ የሚያውቅ የለም። ሚስጥራቸውን፣ የደህንነት ማዕከላቸውን ኤቭሪቲንግ እኮ ያውቃለሁ። እኔ አንዳንድ ጊዜ ለምን አልናገርም የሚል ነገር እንዲሰማኝ አደረግሽኝ። አሁን ገባሽ? እነዚህ ሰዎች በአቋራጭ የሆነ እንትን እያሉ ነው እንዴ? ስለዚህ ኢንቨስት ይደረጋል። ከዛ ደግሞ የኛዎቹ ደግሞ አሉ፣ ኦሮሞዎች ደግሞ አሉ። ምድረ ገረድ ኦሮሞ ነኝ ብላ ቁጭ ያለቻለች። ወይ ፖለቲካውን አትሰራ፣ ወይ ብልጽግና አትሆን፣ ወይ ኦነግ አትሆን፣ ወይ ለኦሮሞ ህዝብ አትወክል። ምድረ መሀይም እዚህ ጋር ቁጭ ይልና ይሄን ያለ አንበሳ ወረድ፣ ይሄን ያለ አካል እንደዚህ ያለ ኦሮሞማ የለውም። ያለውንም እያባላሽው አብይ አህመድ ደግሞ በዚህ በኩል ይቅርታ ይወደናል በሚል ተጋ ኦሮሞ ሀብት ሲይዝ ትጠብቁታል።